እና እንደዛው እንኩላቸዋለሁ። ግን እኔ ገረመኝ ግን በአጥር ዘለ ስገባ እንዴት ጥብቆቹ ዝም አሉክ? አላዩኝም እባክህ። አንድ ቀን ግን እንዳትሰበር። እንዴ መሰበር ስትል ሰኒ ትዛለች እንዴት ሆነ ይሆን? እንዴም ችግር ያለው ታዲያ ምግብ ሰርታ ሄደች ካታረጋት ምግብ ትችላለህ እንዴ መስራት? ያ በመጠኑ አንተስ? እኔ ጥሩ ተመጋቢ ነኝ። ሰኒ በወንድ በርሽ ማናት እቺ ሰኒ? ቆይ ቅድም ጽናትም ሰኒ ስትል ሰማሁ። አይ ሰሞኑን ሀሳብ ላይ ሆና ነው እንጂ ገና ስትገባ ታገኛት ነበር። ጨጓራ ለመላት ተዘጋጅ። እኔን ለምን ትልጠኛለች? ሚስቴ አይደለች እንዴ? ምን ማለት ነው? ያገባ ማሲላ ታየ። እስኪ መጀመሪያ አመት ይሙላ። በአመትህ ጸጉር ይሸሻል፣ ከዛ ጨጓራ፣ ከዛ ደም ግፊት፣ ከዛ ስኳር፣ በስተመጨረሻ ይደፉሃል። አረ እንደዚህ ያልክኛ ያላገባነውን ተስፋ ታስቆርጠን። የምሬን ነው። ሚስት ማግባት ያለብህ ዓለም በቃኝ ስትል። አንተ ጽናቴ እንዳትሰማ። ለካ አንተ አለ። እኔ እኮ እረሳለሁ። አንተማ ብዙ ነገር ነው የምትረሳው። ህይወቴ ውስጥ የተፈጠረውን እያንዳንዱን ነገር ባስታውስ አሁን አውቋበድ ሳይሆን የእሳትና የነቀለ ሰው ሆን ነበረ። እንዴት እንደዛ አልክ? ቆይ እዚህ ቤት ቡና ምናምን የለም እንዴ? በባዶ ወደ ቡና አልጠጣ ነው ወይስ ከዚህ ሰዓት በፊት ምግብ በልተ ነው? እኔ አልበላውም። ስማቸውም አልጠቅሳቸው ግን በልተዋል። እነሱን ተዋቸው። ሰሞኑን እንቅልፍ የላቸውም መሰለኝ ሲያወሩ ነው የሚያድሩት። ተወኝ እስኪ ለዚህ ግን እንዴት አልከሰለ ሶፍት ደስተ አንተ አለ እኔ የለኝም። እና የምን ሶፍት ነው? እድር ካለ አስገባና 3 ቀን አዘን ተቀመጥ። አያልቅበት። በቃ ቡና ላስፈላልህ። እሺ ካልክ ሰማ። አሁን ተመልከት። እኔ ዴሊቨሪ ቡና ባዝ ማለት ነው እነሱ ከሚያፈሉት ቀድሞ ይመጣል። እንዴት ኪችን ገብቶ አይናኗን ሰዓት እሷም አይናኑን ስታይ ለምን እንደደረስቱ እኛን ሁሉ ይድረሱናል። ታውቃለህ? እሱ ስለትን ነው ለነገሩ ራሱ እያሰብኩት ነበር። እሱ እንዲያልኩህ እኮ በቃ አንቺ ተረጋጊ። ይኸውልሽ ሙሩጌ አሁን በብርጭቆ አይደለም ከሀይቅ በጎማ ብታጠጭኝ ራሱ አልረጋጋም። ይቅርታ ሰዲ፣ ምንም አማራጭ አልሰጠሽኝ። አንቺ ሳቂሽ፣ እኔ ያለቅሳለሁ እዚሁ። ይሄን ጉዴ ድሮም እኮ ነግሬሽ ነበር ሀብታሙ ጠላትሽ እንደሆነ። ሀብታሙ ምን አደረገኝ? አፌ ነው እንጂ እንደው ያፈው ለምን ታያስጠላል? የእግር ይሻላል እንዴ? ያው እግርሽንማ እኮ ክብሮ ማዳነሽ። ምሩ አሁን እኮ አይቀደድም። አለቃዬን እኮ ነው አለቃ ቡርጭ አልኩት። ወይ ቅሌት! የመጀመሪያ ሰውን አክብራ የሰደበች ሴት። እንዴት አለቃ ብለሽ አክብረሽ ቦርጭ ብለሽ አቀለልሽው እኮ። ምን ላርግ ብለሽ ነው? ስንት አመት ለፈው እኔና ደሞዝ ያናርግም፣ እሱ ግን ቦርጩና ሀብቱ ያድርጉለታል። እሺ አሁን ምን አልሽው? እኔማ ቆጮ ልገዛ ገበያ ነበርኩ። ቆጮ ለማለት ብዬ ነው ቦርጩ ያልኩት አልኩት። የቸገረው እርጉዝ ያገባል አሉ። ኧረ እኔማ ከነ ልጆቹ ነው ቅሌቴን ያገባሁት። እና ተባረርሽ? እኔ ምን አውቄ፣ ፊትሽ እንዳላየው ነው ያለኝ። እና ምን ልታደርጊ ነው? ወይ ተሽፋፍኝ ሄዳለሁ። በአደባባይ ገልጦ እንዳይሰድብሽ። እንደሱ አድርጎ ከማረኝ ትልቅ ነገር ነው። የአንድ ታሪክ እኮ አሪፍ ኮሜዲ ፊልም ይወጣዋል። ሰኒና ቅሌቶቿ የሚል ነዋ። አንቺ አሁን እንደዚህ ከዛቅሽብኝ ጽናትማ በቃ ተንፈራፍራ ነው የምስቅብኝ። ሰኒ ምንድነው ቤቱን አያየው ለደበት ያስመሰሉት? መቼም ይሄ የዛ የቅዱስ ስራ ነው እንጂ ክብሮምና ኪራስ እንደዚህ ያደርጉ። አባቴ ደወለ። ሄሎ አባ። እንዴ አባቴ ደህና ዋልሽ ነው ደህና አደርሽ? አባ እንደዛማ አትበል። እና አባቴ እንዴት ነህ አለኝ። ካወራን 2 ቀን አለፈና። እንዴ አባ ቢይዝስ
አንተን በምንም እንደማልተካ ታውቃለህ። አባ ወደ አዲስ አበባ ነው? እንዴ አባ ኪራን እያወቅከው? ግን አባቴን አለኝ። አሁን ባለኝ ነገር ሳልሳቀቅ አስተናግድሃለሁ። እሺ በቃ አባ እደውልልሃለሁ። አረ ምሩ እንሂድ። የጽናት አባት እኮ ከኛ ቀድሞ ሊመጡ ነው። መጣሁ። ፊቴ ልታጠብ ብዬ እኮ ነው። ምንድን ነው 1000 ዓመት የምትፈጂው? በዛም እኮ ቤት ላስተካከል ብዬ ነው። አዎ በእናትሽ ይሄኔ እኮ ጽ በደስታ ብዛት ምንም ሳሰራ ነው የምጠብቀን። እንዴ አሁን ጽ ጠፍታሽ ነው? እሷ እኮ ስደነግጥና ስፈራ በመሰላል ወጣ ሰማይን ካለለወልኩ ትላለች። ደግሞ ስትደሰት ለመሬት ተሳሳለች መሰለኝ። እዛው ደርቃ ነው መቀረው። እነግርሻለሁ። እሺ ለመንገሩም እኮ መሄድ አለብን። ወይዘሪት ነው ማለቴ ወይዘሮ የምር ግን በጣም ደስ ብሎኛል። በህይወቴ ለመጀመሪያ ጊዜ ባለኝ ነገር ሳልሳቀቅ አባቴ ልቀበለው ነው። ወይ እንደዚህ ደስ ስላለሽ እኔም በጣም ደስ ብሎኛል። ምንድን ነው የደስታ መግለጫውን ለግል ለማድረግ? ደስ ስላለሽ ደስ ብሎናል። እሺ ደስ ብሎናል። እሺ ሰኒ ግን ምን ሆነሽ ነው? ልክ እኮ አይደለሽ። በቀኛው ላይም ብዬው በግራው ላይ። እንዴት ማለት? ኧረ ተውኝ ያለ ዘፋኙ። እስቲ ተይኝ እናቴ። የውርደት ካባን እንደ ክብር ካባን የተጎናጸፍኩት። እንዴ ምን ሆነሽ ነው? ምሩ ምን ሆና ነው? ከራሷ አንደበት ብትሰሚ ይሻላል። ሰኒ የሆንሽውን ንገሪኝ። በጠዋት አለቄን አለቃ ቡርጮ ብዬ ጠራሁት። ቆይ አለቃዬን ነው ያልሽው? ማውሲ እና እኔ አልተዋረድኩኝም? ካባ አልደረብኩኝም? እንደዚህማ ከሆነ ዘውድም ደፍተሻል። አረ ዘውዱ ቀርቶ እኔም ቢደፋኝ ይሻለኝ ነበር። አረ በስመ አብ በይ አንቺ። እስኪ ተይኝ። ኖሬም ውርደቱን የተረፈኝ ቦርጭ ብዬሽ ነበር እኮ ጽናት እንደምትስቂብኝ። እውነት ሰኒ አለቃሽ አንቺ ፊት ይጮህብሻል እንጂ ከሄድሽ በኋላ ይስቅብሻል። ያ ሳቁ። በእኔ ህይወት ተፍታቱ ምን አለባችሁ? ቆይ ለስራ እንደ መጣ ነው። ወደ ስራ እንሂድ እንጂ። እዛኛው ስራሽ ላይ እንደዚህ ብትሆኝ ምን ነው? የራሳችሁ ጉዳይ። የሰደብኩት ሰው የራሱ እንደናንተ አላሳቀብኝም። ቆይ እንደዛ ለማለት ምን አነሳሳት? የመጀመሪያው ያለቃዋ ቦርጫ አድጎ አድጎ ጠረጴዛ መግፋቱ ሲሆን፣ ሁለተኛው ደግሞ በእንቅልፍ ልቧ ስልክ ማውራቷ ነው። ኧረ እስኪ አሁን ነገ ምን እንደሚለኝ ሄጄ እሰማለሁ። ደግሞ ነገ ማርፍጃ ያሉሽ። ኧረ እኔ ቁጭ ብዬ ባደረሷ ለማርፈድ አልችልም። ለማንኛውም እሺ አሁን ኪችን ነው የምንኖረው። ዛሬ ማማን ይስቀናል። ሰኒም ሀዘናዊ መግለጫ ላይ ናት። በሉ ተነሱ። ነይ በይ። መጣሁ። የት ሄዶ ነው አሁን በዚህ ቅጽበት? ወይ ቅዱስ ሄድ የሆነ ልጅ እቃውን እንደ ጫነ ይዞት ሄዶ ነው። ይሻላል እናታችሁ። ሄሎ የት ሄደ ነው? እንዴ እቃውን እንደ ጫንክ ነው ቡና ልጠጣ ሄድከው? የምን የቡና ሰዓት ነው የሚያልፍበት? ሲጀመር ቤት እየተፈላ እንዴ ቡና? እሺ በቃ ጠጣና ቶሎ ነው። እሺ ሼብጆን ተባረኪ ልጄ፣ ጤናውን ያድልሽ። ያሰብሽው ሀሳብ የወጠንሽው ውጥን የተሳካ ይሁን። እጅሽን ከቁርጥማት ያድነው። የወለድሽው ልጅ ይጥቀምሽ። ልጄ ተባረኪልኝ። እኔ ባጎደልኩት መድኃኒዓለም ይሙላበት።
እንግዲህ ጋሼ ቡናዬን ወዶታል ብዬ ነው የማፈለው። አሁን እናንቺ ረጋ ያለ የጣፈጠ ቡና ነው። አይ አባ በቃ በቡና ምሩ በለጠችኝ አይደል እንዴ? ሁሉንም እኔ ልብለጥማ ማለት ስግብግብነትና ራስ ወዳድነትም ነው። ኧረ ጽናት እንደዚህ አይነት ባህሪ የላትም። አዎ ልጄ እኔን አሳፍራኝ አታውቅም። ይልቅ ልጆቹን የት ቀሩ? ውስጥ ናቸው አባ። የስራ ስልክ ይዘው ነው ልጥራቸው? አይ ታያቸው። ይልቅ እኔ ስለሞቀኝ ልብስ ለመቀየር ብዬ ነው። ኪራን ያስቀመጠል ልጠይቀውና ላምጣ። እሺ እኔ እሺ እኔ እሺ በቃ ጋሼ እኔም አንደጃ ላምጣ። እሺ እሺ አንተ ሳቅ ምን አለብህ? አንተ ልጅ እኮ የጋሼን ዕቃ ይዞ ነው የጠፋው። እሺም በዚህ ቅጽበት የት ሄደ ይባላል? እሱማ ቡና ልጠጣ ነው የሚለው። ታዲያ ቡና ሊጠጣ ከሆነ እዛ ቅያሱ ጋር ነው የሚሆነው። አትስጠኝ፣ ልረፍበት በእናትህ። ወይ ናሆማ፣ እሱ በፔርሙዝ የሚያዞሩት ጋር ነው የሚጠጣው። ደግሞ ለምን? ምን አውቃለሁ። እነሱ ለትርፍ ሳይሆን ራሳቸውን ለማስተዳደር ነው የሚሸጡት። እኔ ደግሞ ለትርፍ ለተቋቋሙ ካፌዎች ገቢ አልሆነም ነው የሚለው። የምርህን ነው? ልጁ እኮ ንቅል ነው። አይማ ጤነኛ አይደለም። ግን ይኸውልህ እብድ ሰዎች መካከል ነው ጤነኛውን አስተሳሰብ የሚገኙ ይባላል አንዳንዴ። እሱ የፈለገውን ይሁን ብቻ። አሁን የጋሼን ዕቃና ጤፉን በሰላም ያምጣልኝ። በተለይ የጋሼን ልብስ እንደው በመጀመሪያ በመጡ ቀን እንደዚህ ጉድ ትሆናለህ። ይበል ሲያንስ። እስኪ አንተ ደግሞ ንዴቴ ላይ ያዘሳታቸው። ተበረድ ወይ አቤት። ምን ወይ የጋሼ ልብስ እንዴ ይዘው መጥተዋል እንዴ? ምን ማለት ነው? አንተ አይደለ እንዴ ተቀበልከው? ለካ እኔ ነኝ። የሆነ ነገር እያወራችሁ ነበር መሰለኝ። ለማንኛውም ልብሱ የት ነው? ምን ያስቃል? ኧረ ምንም የሆነ ነገር ትዝ ብሎኝ ነው። ለምን ምግብ አታቀርቢም? ኧረ እስኪ በእናትህ የበላነው ምግብ ሽታው እንኳን ይጥፋ እስኪ ከእጃችን ላይ። አንተ ልጅ ግን ደህና ነህ? አይ አይደለም ጽዬ። ምን ነው? አዎ እባክሽ ያ ቅዱስ ተብዬልሽ እቃውን ሳይወርድ መኪናውን ይዞ ጣሶ። እኔ እኮ ጣሶ ሲል ኢየሱስም ነበር የመሰለኝ። ግን ይመጣል አይደል? ማምጣትማ ይመጣል። ግን ጋሼን የሆነ ነገር ባያቸውሽ። እሺ በቃ ሳሎኑን እንጠብቃቸዋለን። ልጄ በቃ አንቺኛ እንመጣለን። እንዳትቆዩሽ። አይኪራ የብረት መዝጊያውን አለው ብለህ የእንጨት ራሱ መሆን አቃታ። አንተ ላናደው ብለህ ነው እንደመጣው ያስጠላ በእናታችሁ። ና ምን ይጣ አንቺ ብትደብቂኝ ምን ያውቂው ነበር? አባ ታዲያ ካወቅ ግን ለምን አለበት? እንዴት ብዬ ልንገርሽ ልጄ? ከአንቺ ይምጣ ብዬ ችዬ ዝም አልኩኝ። ይቅርታ እሺ አባቴ እንደዛ ስላደረግኩ። አይ ልጄ ይቅርታ መጠየቅ የሚገባኝማ እኔ ነበርኩ። ሁሉ ነገር እኔ ቢሳካልኝ ኖሮ አንቺም ወደ ስደት ባልሽ ነበር። እንዴ አባ እንደዛ አትበል እንጂ። ጋሼ እርስዎ እኔ ከማውቃቸው ሁሉ ምርጡ አባት ነት። ለልጆት ያሉት ክብርና ፍቅር፣ የእውነት ልጆት ላይ ያሉት እምነት ማንኛውም ልጅ ሊመኘው የሚችለው አይነት። አዎ ጋሼ ልክ ነው። ጽናትን ስናያት ምን ያህል በስነ ስርዓት እንዳደገች ታስታውቃለች። ጋሼ ይህንን እድል ያላገኘን ተገፍተን ከእናታችን ጋር ያደግን ብዙዎች ነን። ጽናት ደግሞ በጣም እድለኛ ነች። እንዳታስለቅሱ ልጆች። አባቴ አንተ ዓለም ላይ ካሉ አባቶች በሙሉ የሙገሳ ፕሮግራም ላይ ደረስኩ መሰለኝ። አንተ ዛሬም ደገምኩ ዘላ ቀደም ኮኮስ ሰጠኛል። ምንድነው አንተ ማገዶ የምትፈጀው? እቃውን እያለ ነው። እሱን አስገብቻለሁ። ምንም አይ እንዲሁ ነው። ባይሆን ቡናው ስንተኛ ነው? 3ኛ። ወይ ድሮም ነጋዴ እንደሆን ካውቀዋለሁኝ። ከጀበና በስትሮም ቢሆን ስጭኝሽ። የቡና አፍቃሪ ነህ? አዎ ጋሼ፣ እሱ እያረረ እኛን ነቃ ደንገጥ ያደርገናል። ለቡናው እያዘንክ ባልሆነ አይደለም ለቡና ለእንጀራ ራሱ አዝናለሁ። ምን ስለምን በለው ነው? አይደለም የሀገር አይነት ተሸክሞ ማን እንደሚበላው አለማየቱ ያሳስበኛል። ማን አቋበድ
ምሩ ለምን ለዚህ ልጅ ቡና ሰጭልኝ? አይ ተፈጥሮ ትገርማለች። እንዴት? እኛ ያላየነውን ነገር ሌሎች ሲነግሩን አውቋበድ እያለን እንናገራቸዋለን። አይ ጋሼ፣ እነዚህ የማይገባቸው ትውልድ ምን አለ በእናንተ ዘመን ተፈጥሬ ቢሆን። እሺ ቅኔው ይፈታልና። ፍታላቸዋ። እንዲህ አይሆንም ጋሼ፣ እርስዎ እያሉ በእኔ ማስተማር አያምረው። አባቴ አንተ ንገረን። ለዓይናችን ቅርብ ቅንድባችን ነው። የሩቁን ሲያይ የቅርባችንን ቅንድባችንን አያይም። እንዴት? እኔ ማገዶ ከፈጀው አንተ ነዳጅ ትበላለህ ማለት ነው። ጋሼ ለማለት የፈለገው የፈለገ ተጠራጣሪ ብትሆኑ ዙሪያችሁን ካላያችሁ መጠቃታችሁ አይቀርም ነው። አይናችሁ ከሩቅ ያለውን ጠላት እንደሚያይ ሁሉ አጠገባችሁ ያለውን ወዳጅ እዩ ነው። ልክ እንጀራ በጋጋሪው እንደሚበላው ማለት ነው። አቤት ጭንቅላት አለ እኮ። እውቀታችንን ስናወጣ አውቋብድ እያላችሁ ተቸገርን እንጂ ጀመረ። በቃ አሁን አንችልም እንጀራና ባሉ ልጆች እኔ ደክሞኛል፣ ትንሽ ተረፍ። እሺ ቅዱስ እና በስኳር ነገር ከመርዝ ውጭ ምንም ይመችኝ እና ይላል። ወሰራቴ ያማል። አዎ አይጥ ልታመልጠኝ ስትል እንዴት እንደሚያምን ብታይ። እና ከታመምክ የእንስሳት ሐኪም ቤት ምናምን ሄደህ ታየዋ። ዛሬ ደግሞ እንዲህ እያልሽ አንገትሽን ቀጭተሽው ነበር። ገና አንተ እያለህ እጄ ይቀጫል፣ እግሬ ይቀጫል፣ አይኔ ይቀጫል፣ ልጅነቴ ይቀጫል፣ በቃ ሁሉ ነገሬ ይቀጫጫል። ሲያምራል ያላለ። አዎ እንዲያውም እንደ አንድ ብር ማስታወቂያ ልሰራበት ነው። እና እኔ ሰኒ ላይ ነው ሳቅ የምትለማመደው? እሺ በቃ ተረጋጊ ሰኒ። የምር ምንም አልልሽም። ነይ እንሂድ በቃ። የት ነው የምንሄደው? ወደ ነኪራ እየሄድሽ ነው? አይ አይደለም፣ ሂድ አንተ። ይሄው በእናቴ እምላለሁ ምንም ካላልሽኝ ምንም አልልሽም። ግን አንድ ነገር ካልሽኝ ዋ። ሲጀመር አንተ ማን ያናግራል? ደፋር። ኧረ እባክሽ ደግሞ እንዳትደፊ። ምን አገባ ብትደፋ? ያው ምሳ ማመላለሱ ድካሙ ለኔ ነው። ቆይ እሱ ምን ሆኖ እንደዚህ የሚያደርገው? ቆይ ምንድን ነው እንደዚህ ያያያዛችሁ? አላቅለትም። ይሄ ጥላቢስ አስደንግጦሽ ነው አይደል? ምን አስደነገጠኝ? ነፍሴን ሰባተኛ ሰማይ ኮንኩ የመለሳት። እሱ እኮ እንደዚህ አይነት ነገር ይወዳል። እኔ ምን አገባኝ ታዲያ? ይሄው እኮ ጾመኛ አስመሰለኝ። ጾመኛ ደግሞ ምንድን ነው የሚመስለው? ስጋ ያልቆ አልቆ በጥንት ይቀረዋ። እንዲህ በቃሽ እኔ አልቻልኩም። ወይ ጉድ! እናንተ በእኔ መደንገጥ፣ መሰበር፣ መዋረድ ሳቁ ምን አለባችሁ? አንቺ በቃ ትገሪዳ ነው አንዶልሽ እንደነሽ ደግሞ ስሚ ይኸውልሽ በይፋ ተቀላቅለናል። አመጹ የምን ይሄ ጠረጴዛ የሚገፋ ቦርጭ ምናምን ነገር አላችሁም እንዴ? እናንተ አታረጉትም ነገራችሁት። ይኸውልሽ ምን መሰለሽ እንዳለመታደል ሆኖ ምሩም ከኔ ጽናትም ከኪራ ምንም ነገር መደበቃችሁ። ለዛ ድሮም የኔ ሰው ሁሉ ውሃ እንደያዘ ስፖንጅ ነው። ነካ ሲደረግ ጉድ ይዘረግፋል። ሲጀመር እኔ ነኝ ጥፋተኛ። ባለትዳርም አላስገብቶ ምን አዘባረቀ? ይኸውልህ በእናትህ ምላል ምንም እንዳትለኝ። እኔ ምንም አላልኩም። ምን አልኩ? ሲጀመር አለቄ ቦርጩ አልኩት አላልኩት ምን አገባ? ምን አለቃሽን ቦርጩ አልችው? አልሰማም ነበር? ኧረ እኔ ቤት አላልኩም ነበር። አውቄ ነው ልቀልድ ብዬ ነው። ሸወድኩክ አደል?
ሸወድሽኝ። የምሬን እኮ ነው። እንዴት ነው አለቀኝ ቦርጮ ብሎ ስታስቡ? ምን አውቃለሁ፣ ምናልባት አለቃሽን ቦርጮ ብለሽ ነዋ። እሺ በቃ ቅድም ተስማምታል። ምንም ላታናደኝ። እንደሱ መለመን ሳይሻልሽ አይቀርም። ማ እኔ ሰኒ ነኝ ምለምን? ስፈልግ ለምን በሙንታርቦ የፈለግከውን እየዞርክ አታወራም? እኔ ሰኒ አይሞቀኝ አይበርደኝ። ተይ፣ እቺ ድንፋታ ለአንቺ ጥሩ አትሆንልሽም። ኧረ እባክህ ማን ነኝ ብለህ ነው የምታስበው? የኮሰረት ጓደኛ ነው። እላይ ላይ ኮሰረት ይብቀልብሽ። ከዛ ወጡስ ልጨምሪ ነው? በእናትህ ሂድ በቃ። እኔ እኮ መጀመሪያም ነግሬሽ ነበረ፣ ገና አትሰሚም። እሺ አሁን ሰኒ ምንድን ነው የሚሻልሽ? አሁንስ በራሴ አፈርኩ። አይ እኔም እኮ መቆየት እፈልግ ነበር ልጄ። ግን ከብቶቼስ? ነው ግን አባዬ ቢያንስ እሺ አንድ ቀን ቆይ ስወድ። አይ አንድ ቀን እያልሽ እኮ ይሄው ሳምንት ቆየ። ጋሼ አስፈላጊ ከሆነ እኮ እርሶ እስከሚሄዱ ድረስ ከብቶቹን የሚንከባከቡት ሰው መቅጠር ይችላል። ስላሰባችሁልኝ አመሰግናለሁ። ግን ልሂድ ልጆቼ፣ ይበቃኛል። ሄሎ ናኦማ፣ እንዴት ነህ? መቼ? ዛሬ? እሳቸውማ ካልሄድኩ እያሉ ነበር። በቃ እስኪ እሺ እንመጣለን። እሺ። እና እዚህ አስተናግደውኛል ነበር ደግሞ ቤታቸው እንደገና ማስጨነቅ። አይ አረጋሽ እንደሱ አይበሉ። እርሶ እኮ ለእኛ መካሪ አባታችን ነው። ለዛ ነው እንደው ልፉ ቢላቸው እንጂ እኔ እንደው ምግብ እምቢ ብሎኛል። አመሰግናለሁ ልጆቼ፣ ለእኔ እንዳሰባችሁልኝ ለእናንተም እግዚአብሔር ያስብላችሁ። አሚን አባ። ለአንተ ምንም ባደርግ ሲያንስብ ነው። እሺ። አይ መባረክ፣ 50 ቢወለድ 50 ነው ጉዱ፣ የተባረከ ይበቃል አንዱ ተባለ። ይሄ ደግሞ ለእንዳንቺ ያለ አይነቷ ሰው ነው። አራት አስቀኑኝ እንዲ እኔም አባቴ ልጥራው እንዴ? አይ ልጄ፣ መወለድ እኮ ቋንቋ ነው። አንተ ባትሆን ማን የሰራተኛን አባት ይቀበላል? ሚስጥሯን ሸፍነ ገመኗ ከታቸዋ አንተ አይደለ? የት ይገኛል እንዳንተ ያለ ሰው? ያው ፈጣሪ ለእኔ ብሎ ደጅ ድረስ አመጣት። ደጅ ብታገኛትም በቃል አትወስዳትም። እኔ ያሰግድ ባህሌን አልለቅም። እሺ አረጋሼ እንደሱ አይደለም። ሁሉንም በወጉ በባህሉ እናደርገዋለን። ጎሽ ልጄ ተባረክ። በቤተሰብ የተመረቀና የተፈቀደ ትዳር የጸና ነው። ልክ ነህ አባቴ። እውነት ልጆቼ፣ አደራ የተሸከመሽ ማህፀን የጠባችሁ ጡት አይዘነባችሁ። ቤተሰብን አታሳዝኑ። ልክ ነህ አባ። ግን አንተ ምንም ብትበደል ክፉ ከአፍ የሚወጣ አይደለም። ታይ ልጄ፣ ሰው እኮ ነኝ፣ ፍጹም አይደለሁም። ሰውን አለማሳዘን እኮ አይቻልም። እሱማ ጽድቅና ኩነኔ ባይኖር ኖሮ ከክፋት ደግነት ሳይሻል አይቀርም አይደል እንደሚባለው። ልክ ናችሁ ልጆቼ። እንዴ ወዴት ነህ አባ? ልጄ እግር የተሳሰረ፣ እስቲ ወጣ ብዬ ልምጣ። እሺ እኔም እከተላለሁ። ጽናቴ ከምንም በላይ ለአባቷ ግልጽ ስለሆነች በጣም ደስ ብሎኛል። የእሷ ደስታ የእኔ ደስታ ነውና እባክህ አምላኬ ደስታ ይጠብቅ። እናማ እንደዛ ነው ልሻለሁ።
እኔ ግን ከስራ ያባርርሻል ብዬ ፈርቼልሽ ነበር። አንዳንዴ እኮ የፈለገ አሰሪሽ ቢጠራሽ የፈለገ ጥፋት ብታጠፊ ምሳሌው ስራ አሪፍ ከሆነ መቼም አያባርሩሽ። ጥፋትማ የሚታለፍ ነገር አይደለም። ያው ካለፈ ደግሞ ስለምትቀራረቡ ነው የሚሆነው። አሁን አለቃዬ በአግባቡ ስራውን እየሰራሁለት ስለሆነ ነው እንጂ እንደዚህ እያረፈድኩ እሱን እየተሳደብኩኝ እኔም ማባረር የሚያቅተው ይመስልሻል? እሱማ አያቅተውም። ይኸውልሽ ለእኔ የሚከፍለኝ ገንዘብ ነው፣ ለሌላው የሚከፍለው ገንዘብ ነው። ግን ደግሞ ህይወት ላይ መቼም ማትተኪ መሆን መቻል አለብሽ። ያኔ ቢፈልግ ራሱ እኔ ማባረር አይችልም። አንዳንዴ የምታወሪያቸው ነገሮች እንደሚያስደነግጡኝ ታውቂያለሽ? ለምን አላውቅም፣ ግን በቃ ቁም ነገሮች ይገርሙኛል። አንቺ ሁሉንም ንቀን እንደማናቅ እንኖራለን እንጂ እኮ ሁሉንም እናውቃለን። እያለፍነው ነው እንጂ። ቢሆንም ግን ማለፍሽ ጥሩ ነገር ነው። አዎ እሱማ ከምንም በላይ የተሻለ ነገር ነው። እሺ አሁን ቁም ነገር አውርተሽ ልትቆዝሚ ነው? ማን ነው የሚቆዝመው? ዛሬም አልቆዝም። ባለፈው ጋሽ ፊት ቆዝመሽ ዛሬም ከቆዘምሽ እች ልጅ ምን ሆና ነው የሚልሽ። እንዳያሳስብሽ፣ እንደ ፋንዲሻ ጥርሴን አቅጥጬ ስስቅ ነው የምውለው። አባ ግን እንዴት ነው ትምህርቴን አቁሜ የምትድረኝ? አይ ልጅ፣ አንቺ እኮ የምትኖሪው የቅድሽን ሳይሆን ፈጣሪ ያለልሽን ነው። ደግሞ ኪሩቤል ጥሩ ልጅ ነው። እሱማ ጥሩ ልጅ ነው። ግን አባ ሰዎች ስላንተ ቢያወሩብስ? ማለቴ ልጁ እማራለሁ ብላ ከተማ ወጥታ አግብታ መጣች ብትባልስ? ደግሞ ትዳር ጸጋ ነው። ምንም ቢሉ ምን ገዶኝ? አትጨነቂ ስለዚህ። ቢሆንም አባ ስንት ትዳር አላገባም ብዬ ገፍቼ እማራለሁ እመረቃለሁ ብዬ። አዎ ልጄ፣ ባህላችን ታውቂዋለሽ። እንደ እናትሽ ምኞት በወግ በማዕረግ ነው የምድርሽ። እሺ አይዞሽ፣ ስለ ሰው ወሬ አታስቢ። ምንም ምን ፈለግክ? እዚህ የረሳሁት ወረቀት ነበር። የምን ወረቀት? ጠረጴዛው ላይ የረሳሁት ወረቀት ነበር። እሺ እኔ ፈልጌ ያመጣለሁ። አንተ እዚሁ ጠብቀኝ። አንተ ሰውዬ መንፈስ ነህ እንዴ? ኧረ አይደለሁም፣ ክቡር የሰው ልጅ ነኝ። እኔ ደግሞ ቆዳ ልበስ ሴጣን ነው የሚታየኝ። እኔ ደግሞ ቆዳ የለበሰ አጥንት ነው የሚታየኝ። የት አለ? እሺ ይኸው ጠረጴዛው። የት አለ ወረቀቱ? የቀለድሽ ነው፣ ደብቀሽብኝ ነው። አምጪው። እኔ አንተን ኮልኮል የምሰበስብ ነው የሚመስልህ? ሰኒ፣ ወረቀቱ ያስፈልገኛል፣ ስጭ። እኔ ጋ የለም። እሺ፣ አሁን በማይቀለድበት ነገር ነው እየቀለድን ያለ ነው ሰኒ። እና የኔ ጨጓራ መቀለጃ ሜዳ ነው። እሺ ምን ልቀጣ? እስኪ ላስብበት። አሃ የፍቅር ጥያቄ እንኳን አይደለም ያቀረብኩልሽ። ተረጋጋ። የረጋ ወተት ነው ቅቤ የሚወጣው። እሺ አስቢበት። ቆንጆ ምግብ ሰርተህ ታብለኛለህ። በቃ ጭንቅላትሽ ተጨምቆ ይችን ብቻ ነው የምታስቢው? ጭራሽ ስድብም አለው። እንግዲያውስ ቤቴንም ታጸራታለህ። አንቺ ደግሞ የስራ ዶክመንቴን እንግዲህ ካልፈለግከው ተው። ምን አይነት ዝርክርክ ባልደረባ እንዳላቸው እነሱም ያውቃሉ። አንዳንዴ ግን እንደ ህፃን ያደርግሻል በል። ምን ነው ተምሬያለሁ ትሌለ? ስታየኝ ምን እመስላለሁ? የታባ እንዳቃጠልከኝ አገኘሁ።